ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አካልና የመንፈስ ቅዱስ ማደሪያ የሆነችው ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሲኖዶሳዊ በመሆኗ አበው ቅዱሳን በፍትሕ መንፈሳዊና በጉባኤ አድያም ዘአንጾኪያ ወይኩን ሲኖዶስ ዘጳጳሳት ክልኤተ ጊዜያት በዓመት የጳጳሳት ጉባኤም በዓመት 2 ጊዜ ይሁን ብለው በደነገጉት ቀኖና መሰረት በእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የረከበ ካህናት ምልዓተ ጉባኤውን በህብረተ መንፈስ ቅዱስ ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓመተ ምህረት ድረስ አካሂዷል። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተ ክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ድህነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ዘመኑን የዋጁ ውሳኔዎችን አሳልፏል። ከውሳኔዎቹ መካከል 1. የቤተ ክርስቲያናችንን አንድነት መጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በመሆኑ ጥንታዊትና ሐዋርያዊት የሆነችውን ቤተ ክርስቲያን በአንድነቷና በሉዓላዊነቷ እንደተረከብናት ለወደፊቱም ሉዓላዊ ክብሯ ተጠብቆ እንድትቀጥል በምልዓተ ጉባኤው የተሰየመው ብፁዓን አበው ሊቃነ ጳጳሳት የሚመራው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። 2. 7ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ ቅዱስ ቤተ ክርስቲያን የምትጸልይ ሲሆን ምርጫ በሁሉም ወገን ለኢትዮጵያውያን ዘላቂ ሰላምንና መረጋጋትን የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት ያሳስባል። 3. ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ ሕዝቡን እንዲያጽናኑ እየደረሰ ያለውን ችግር ከቋሚ ሲኖዶስና በብፁዓን ሊቃነ ጳጳሳት ከሚመራው የሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከጥንት ጀምሮ ቅዱስ ሲኖዶስ በሚል ርዕስ እየተዘጋጀ ይታተም የነበረው ታሪካዊ መጽሔት የቅዱስ ሲኖዶስ ቀኖናዊ ውሳኔዎችን በማካተት በቅዱስ ሲኖዶስ ጽሕፈት ቤት አስፈጻሚነት ህትመቱ ተጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። 5. የቤተ ክርስቲያናችንን ደንቦች፣ መመሪያዎች መርምሮ ማጽደቅ የቅዱስ ሲኖዶስ ሉዓላዊ ስልጣን በመሆኑ የስብከተ ወንጌል ሐዋርያዊ ተልእኮ ማስፈጸሚያ ደንብ በብፁዕ አቡነ ማርቆስ ሰብሳቢነት የአብነት ገዳማት ህብረት መተዳደሪያ ደንብ ብፁዕ አቡነ ቀሌምንጦስና ብፁዕ አቡነ ማርቆስ ባሉበት በድጋሚ እንዲታይና ሌሎችም ለውሳኔ የቀረቡ ደንቦች በሊቃውንትና በሕግ ባለሙያዎች ታርመው ለጥቅምት 2019 ዓመተ ምህረት ምልዓተ ጉባኤ እንዲቀርቡ ቅዱስ ሲኖዶስ ወስኗል። 6.
የቀድሞው የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ካልዕ የቤተ ክርስቲያን ታሪክ በዓለም መድረክና የኢትዮጵያ ቤተ ክርስቲያን ታሪክ በሚሉ አርዕስት አዘጋጅተው ያሳተሟቸው መጻሕፍትን የማሳተምና የማሰራጨት የባለቤትነት መብት ከሚያዝያ 29 ቀን 2018 ዓ.ም ጀምሮ ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እንዲሆን ቅዱስ ሲኖዶስ ወስኗል። 7 ከተለያዩ ሀገረ ስብከት በቀረቡ ጥናቶችና የማጣራት ውጤቶች መሰረት የደቡብ ሱዳን ሀገረ ስብከት ከምስራቅ አፍሪካ ሀገረ ስብከት ጋር ተደርቦ በብፁዕ አቡነ ማቴዎስ ሊቀ ጳጳስ እንዲመራ፣ ብፁዕ አቡነ ሩፋኤል ሊቀ ጳጳስ የጋምቤላንና የቤንሻንጉል ጉሙዝ አሶሳ ሀገረ ስብከትን ብቻ እንዲመሩ፣ ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ የሰሜን ጎንደር ሀገረ ስብከትን እንደያዙ እንዲቀጥሉ፣ ብፁዕ አቡነ ኤፍሬም የቡድኖ በደሌ ሀገረ ስብከት ሊቀ ጳጳስ የቄለም ወለጋ ሀገረ ስብከትን ደርበው በአባትነት እንዲመሩ፣ የኮንታ ዞን ሀገረ ስብከት እንዲሆን የቀረበው ጥያቄ የጸደቀ በመሆኑ ሀገረ ስብከቱ ራሱን ችሎ እንዲደራጅና በብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ እንዲመራ ቅዱስ ሲኖዶስ ወስኗል። 8 የመንበረ ፓትርያርክ ጠቅላይ ቤተ ክህነት የልማት ተግባራትን ምልዓተ ጉባኤው በከፍተኛ ደረጃ በማድነቅ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ በአባታዊ አመራር የፈጸሙት አስደናቂ የሥራ አፈጻጸም በጉልህ የሚታይ ለውጥ ቅድስት ቤተ ክርስቲያንን የሚጠቅም ሉዓላዊ ክብሯን የሚያስጠብቅ ለሁሉም አበው ምሳሌነት ያለው በመሆኑ ምልዓተ ጉባኤው እጅግ ከፍ ባለ ክብር አመስግኗል። በዚህም መሰረት በብፁዕ ጠቅላይ ዋና ስራ አስኪያጁ አባታዊ መሪነት እየተከናወኑ ያሉ ተግባራት ማለትም የቤተ ክርስቲያንን ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ የተደረገበት ስልት ተጠናክሮ እንዲቀጥል፣ ከ1970 ዓመተ ምህረት ጀምሮ በመጋዘን ተከማችተው የቆዩ በርካታ ልዩ ልዩ መጻሕፍትን የማሰራጨት ሂደት በተጀመረው መንገድ እንዲቀጥል፣ ቅድስት ቤተ ክርስቲያናችን የኢንፎርሜሽን እና ኮሚኒኬሽን ተጠቃሚ እንድትሆን የተጀመረው ዘመኑን የዋጀ ቴክኖሎጂ በሁሉም የቤተ ክርስቲያናችን መዋቅር በየደረጃው ተጠናክሮ ተግባራዊ እንዲሆን፣ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስር የተጀመሩ የህንፃ ግንባታዎችና አጠቃላይ የልማት ስራዎች በተያዘላቸው ጊዜ ሰሌዳ መሰረት ተጠናቀው ለአገልግሎት እንዲበቁ ሁሉም ሀገረ ስብከትና ባለድርሻ አካላት የበኩላቸውን አስተዋጽኦና ትብብር እንዲያደርጉ ቅዱስ ሲኖዶስ በአጽንኦት ያሳስባል። 9 በሰሜን አሜሪካ በሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ሆህተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመንፈሳዊ ኮሌጅ የአብነት ትምህርት ቤት ስርዓተ ትምህርት የቤተ ክርስቲያናችንን ዶግማ፣ ቀኖና፣ ታሪክና ትውፊት በጠበቀ መልኩ ተጠናክሮ መዋቅራዊ ተጠሪነቱም በአግባቡ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ወስኗል። 10 የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያቀረበውን የ2019 ዓመተ ምህረት በጀት በማጽደቅ በተገቢ መንገድ ስራ ላይ እንዲውል ምልዓተ ጉባኤው ወስኗል። በመጨረሻም ቅዱስ ሲኖዶስ በመንፈስ ቅዱስ መሪነት በተነጋገረባቸው ጉዳዮች በትኩረት የተወያየው የቤተ ክርስቲያናችንን ሁለንተናዊ እድገትና ተቋማዊ ህልውና ስለማስጠበቅ ሲሆን በአሁኑ ጊዜ ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መታጣት በእጅጉ አሳስቦናል። በመሆኑም ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን በየቦታው የሚገኙና ግጭት ባለባቸው ቦታዎች ሁሉ ኦርቶዶክሳውያንን በማሰብ በመጪው የ2018 ዓመተ ምህረት
ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት አድባራትና አጥቢያ ቤተክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበር የርኅራኄ ምሕረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ሐዋርያዊ ጥሪውን በማቅረብ ለ7 ቀናት ሲያካሄድ የሰነበተውን ቀኖናዊ ጉባኤ ዛሬ ግንቦት 6 ቀን 2018 ዓመተ ምህረት በጸሎት አጠናቋል። አዲስ አበባ ኢትዮጵያ ግንቦት 6 ቀን 2018 ዓመተ ምህረት። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን።